ይኸውልሽ እኔ ጠላቴ አይደለም ሰሙ ማለት ነው። ፋክቱን እንናገራለን። ማናችንም ጠላት አይደለም። የሆነ ቦታ ከሰዎች ጋር አብረ ምናምን እኔ ላይ ተነስታል በገባውበት ይሰርባል ምናምን የምለው ይሄ የሱ የፈጠራ የምንድነው ካራክተር አሳሲኔሽን የሰውን እንትን ለማጥፋት ሚውት አድርጊ አንቺ እስቲ አንቺ በነገራችን ላይ እየወጣው ነው። እቺ ልጅ ምንድነው የፈለገችው? ሰሙ ይስደበኝ እኔም ልስደበው ምን አገባሽ አንቺ? ተው ስድብ ስድብ የለም። እኛ ስድብ አንፈልግም። እዛ ነው ወንድም ማለት ምርቃት ነው ጸሎት ነው የጸሎት ነው። እኛ ስድብ ጠልተን የመጣ ነው። እረፍ ወንድምዬ እረፍ። ተው ወንድም አለ በቃ ሌላ ነገር አምጡ። ሄኖክ አንተ ኖሞር እረፍ እሺ። ነገረኛ ይሄ ራሱ አንተ አቀሳሳሪ ነው ተንኮለኛ። ሌላ ነገር አውሩ በቃ እንሳቅ እስቲ። ምን ልናረግ ነው የመጣ ነው? ወይኔ ቲክቶክ የሽማግሌ መደበሪያ ያረገና አይደል? በጣም ነው የሚያሳዝነው። አንተ ደግሞ ዝረፍ ሰሙ እኮ 56 ዓመቱ ነው። ድምፁ ራሱ ቡዳ ይጠራል። ኧረ በእናትህ ባለፈው ከአቡቻው ጋር ቤት የገባ ቀን እኮ የእንትን ሙዚየም ውስጥ በጃንሆይ ዘመን የገባ ዕቃ ነው እኮ መስለው በጌታ ስም ከሽማግሌዎች መጫወቻ ሆነ ይላል እንዴ? ሰሙ እኮ መብረቅ የሆነ ድምፅ ይዞ የዛን ቀን ቪዲዮ ሲከፍት ግን እንዴት አይነት ምስኪን ሰው እንደነበረ አይተዋል አይደል? እንዴት እንደሚያደርገው አያረል አሮጌ ጅብ መስሎ ፊቱን እንዴት በነገራችን ላይ ሰላም ነው። ለዛ ነው እኮ ሰላም ክርስቶስ ይብዛላችሁ። ኤፍዬ በጣም ያደረግነው ውይይት እንግዲህ በጣም ገንቢ ነበረ። ሁሌም እንደዚህ ቢሆን ጥሩ ነው እና ሁላችንም ጌታን ማሳየት ነው ያለብን እንጂ በጭቅጭቅ ምንም የሚሆን ነገር የለም። ይህንና ቤቱ ሲከፍት ይሄ ለባ አሳዩት ትናንትና እንኳን ቲክቶክ በጣም የሚያጽናናኝ ግሩፕ ቢኖር እኮ የእናንተ ግሩፕ ነው። እኔ ሰሙ ባይኖር ቲክታክ ራሱ መኖሩ ምን ያደርጋል? ሁለቱም የቻይና ዕቃ ናቸው። ሰሙ ቲክታክ የቻይና ንብረት ናቸው። አንድ የሚወጥን ከከፈታ ይዘጋል። ስራ ላይ ስለሆነ ነው። አንቺ ላይ ነው የሚሄድብሽ። እንደውም በርፈከታለሁ ብሎ ማጅራቱ ላይ እንዳይሰካበን እንዴ የለውበትም። እኛ አካባቢ ምን ይላሉ መሰላችሁ? ጊዜ ጣለው ፈረስ ቆጮ ይጭናል አሉ። ማለት ያው እንደ ሄኖክ ነውና ሄንዬ ተረጋጉ ጋሽ እና እኛ ኩዮትም አይደለም። ይኸው ድምጻችን ራሱ ያስታውቃል። እኛ ገና ወጣቶች ነን። በልተን አልጠገብን፣ ሮጠን አልጠገብን። እና ባኮት ፋዘር እኛ ጊዜ ጥሎን ቲክታክ ላይ የሽማግሌ መደበሪያ ሆነን የእርሶ የጋሽ ቀለሜ የነጋሽ ኤፍሬም በመጫወቻ የሆነው እኮ ጊዜ ጥሎ ነው። እና እባኮትን ጋሽ ነው እባኮትን አንተ መርፌ የምትወጋቸው ሰዎች ግን ይድናሉ። ሰሙ ታዲያ ይሞታሉ። እንድሞቱ ነው እንድድኑ ነው የምትወጋቸው። አይ ሰሙ ግን አንድ ፌቨር ቢሰራልን ብዬ እንትን እያልኩ ነውና አንድ ያስቸገረች ልጅ አለች። እንደው ትንሽ ጀንጀን ብታደርግልን በውስጥ ድምጽ በጣም አይወዳትም። እሷን አውቂያታለሁ። አይወዳትም ብዬው ነበረ። ባንተ እንዴ እሱ ስራችን ላልከው እኮ ሰቡ በዛ ድምጽ ነበር የምንጽናናው። ሜርሲን እንኳን እየጀነጀን አይደል እንዴ? ሜርሲ አልሰማሃትም እንዴ? በኤፍቢአይ አስጄ ነው ማስመጣ ካለ አገሯ ላይ ወይኔ ቲክቶክ። በነገራችን ላይ ሽማግሌ ተልኮልኝ ነው እባክህ ቪዲዮ አጥፋ ተብዬ ነው ያጠፋሁላት። እና እንቅልፏ መተኛት አልቻለችም 15 ቀን ሙሉ እና ቁጭ ብላ የምትሰማው እኔን ድምጽ ነበር አሉና ያው ሽማግሌ ተልኮ ነው። አንዱም ሽማግሌ ይኸው እዚህ ጋር ሄኖክ ጉማሬው ገባዛውንቱ ሄኖክ ነው። ሄኖክ ጉማሬው አንተ ጉማሬው
አረ ጉማሬ አይደለም ራይኖ ሰረስ ነው እሱ። ዘንድሮ ሊሊ ግን በጣም አንቺ ሲሳይ ቤት ግን ብሎክ ለምዶ የምታደርጊያቸው የኛ ልጆች ጌታን ማንንም አድርጌ አላውቅም። ብሎክ እኮ የለንም እንዳለ አነሳ እኮ የብሎክ እግዚአብሔርን ነው የለም ሚዩት ነው ግን ማንም አልተደረገም። እኔ በብዛት ሲደረግ ያየሁት እኔ እግዚአብሔርን አላረግም እንትና ነው ተፈጸመ። እሷ ሊሊ እኮ ሰው ሚዩትን ብሎክም አታረጋም። ጌታን አላረግም በኮመንት ግን ያ ግን አንዳንዴ ሰሙ ቀሚስ ለብሶ ሲመጣ ያው ሊሊሻን ነው የሚሆነው። በኮመንት በምናምን እንደዛ ነው። ተው በቃ ፍተው። አንተ ደግሞ በቃ አንተ እውነትም ሽማግሌ ነህ። ነገር ከያሳቀ አንተ የምር ነው ካልወራው የሄኖክ ሚስት ብሎ የሆነች አንድ ጆሮህን ምትቆረው ሌላ ሰው አትጥሩ ሚስት ናት። የምር ምስቴ ትክክለኛ ምስቴ የምር ባለትዳር ነህ እንደ ሄኖክ? እኔ ነኝ እኮ ፎቶ ዝም ብሎ ከሌላ ሴት ጋር እንትን ስለኝ ኧረ ምስቴ ባለትዳር ነህ ወይ ጥያቄ? አይ ባለትዳር ነህ? አዎ የእውነት የዚህ ሀገር ዜጋ ነች እኮ። እኔ ሳውዝ አፍሪካ እንደምኖር ታውቃለህ አይደል? ኦኬ የደቡብ አፍሪካ ዜጋ ናት? አዎ የዚህ ሀገር ዜጋ ነች እኮ። የዚህ ሀገር ዜጋ ነች። ዙሉ ነች ዙሉ። ታዲያ ዙሉ ታዲያ ኬንያዊት ነች እንደ ዙሉ? ዋናዎቹ ግን አንተ እኮ እንደ እስላም እኮ 4 ይፈቀድልሃል። ባለትዳር ነኝ ብለህ እንዳታርፍ ደግሞ። አይ አይደለም እንትና ሄኖክ ነብይ አይደል እንዴ? ነብይ እኮ እስከ 7 ይፈቀዳል ታውቃለህ አይደል? የብሉይኪዳን እንደ 7 ይፈቀዳል። እንደ ሰሌ ነው። አረ የፕሮቴስታንት ነቢያት እኮ 7 ይፈቀዳል ታውቃለህ? በሳምንት እንደሱ እኔ እንኳን ጥቁርም ብትሆን አንዳለችኝ። አንተ 36 ሴት አድርሰሃል አይደል እንደ እያለቃቀስክ ድምፅሽ እኮ ነው የማረከኝ፣ ድምፅሽ እኮ ነው የፈወሰኝ፣ ድምፅሽ እኮ ነው። ድምፅህን እንዴት ነው የምታደርገው ግን አንተ? ኤርሚያስ ቤት ገብተህ ጌታን ስትቀበልና ሴት ስትጀነጅን ድምፅህ ተመሳሳይ ነው። የትኛውን ነው ያው ስታባብል እንደዛ ነው የምታወራው። የማባበያ ድምፅ ይባላል እሱ። ሰሙ ግን ይገርማል። ድምፅ እንዴት ይሄን የሚያክል ነጎድጓድ ድምፅ እንደዛ እንዴት እንደምትቀይረው እኔ ገርሞኛል። ስታባብልና ስታታልል እንደዛ ነው የምታረገው። ማመኑ ግን ደስ ይላል። ሰሙ እኔ የምልህ ሰሙ እንትናማ ሜርሲ ታማ ብትመጣ መርፌ ትወጋታለህ? ውዴን አንተ በእናትህ በጣም የምር አሟታል እኮ ሰሞኑን እና እባክህ ብለውኝ ነው። በጣም ትልልቅ ሰው ነው እኔ ጋ የመጣውና መተኛት አልቻለችም ተብዬ እና ቪዲዮ አንሳ ተብዬ ነው ያነሳሁት። እስቲ ዋት እስቲ እቺም ቆንጆ አታምርም? ሜርሲ እኮ በጣም እኮ መጣበስ። አው መርፌ የሚወጋቸው ሰዎች ወደ እንስሳነት ይቀየራሉ። አይ ሲሪየስ ሐኪም ነው እንዴ? ወደ ዝንጀሮነትና ወደ ከርከሮነት ይቀየራሉ። እና እንዳንተ የግሮሰሪ አስተናጋጅ መሰልኩ እንዴ በለጠ? አይኔ ያላልኩም ለማወቅ ነው ሰምዬ። እና እኔ እንዳንተ የግሮሰሪ አስተናጋጅ አይደለሁ። እኔ ሐኪም ነኝ። እኔ በሙያ ማፈር መስሎ ነው እንዴ? እኔ ሐኪም አይነ ወይ ነው እኮ እኔ ስላላወቅኩ ነው ሰምሽ። እሱንም ይዘህ ሄደህ ሰሙ ነው ሜርሲ ጋር መመርመር አለበት። ወረቀትህ መመርመር አለበት። ሰሙ ግን ሐኪም ነኝ እንዳትል እግዚአብሔርን እንዴ። ቢያንስ ዝም ብለህ ውጋ ያገኘውን እንጂ አበሻ እኮ ፊት ስትሰጠው ግንባር ላይ ቅቤ ይቀባሃል ነው የሚባለውና አባቶኛ ፈታ ልንል ነው የምንመጣው። ልንረግጥ እንደዛ ነው የምንመጣው። በዚህ ኑሮ እንዲህ ካልተራገጥክ አዋጭ አይደለም ኢትዮጵያ ውስጥና እየተራገጥክ ትኖራለህ። አረ ረገጣ ምን ይሰራል?
በጌታ እንዴ እኛ ወንጌል ደቡብ አፍሪካ ነው አይደል ያለው ነው ሞር እኔም ደቡብ አፍሪካ ነኝ። የምር ምንድነው ቆይ እንዳት ደቡብ ልጆች ደቡብ አፍሪካ ምን ለምሰሩ? አረ ሊሊ ማን ነው መሀል ላይ ያለው? ሮላንዶ ሸናብን ሮላንዶ ሸናብን እኮ ላይ ዘንድሮ ጭራሽ ላያችን ላይ ይችላል። ይሄ ደግሞ እንዴ ዘንድሮ እኮ ያበደ ሰው ነው የበዛ። ወይ እግዚአብሔር ሰሙ ምንድነው ስለ ደቡብ አፍሪካ የምታወራው? አይ ደቡብ አፍሪካ በጠቅላላ የደቡብ ልጆች ደቡብ አፍሪካ ነው ያሉት። ደቡብ ስለተባላችሁ ነው እንዴ ቆይ እዛ የገባችሁት? አዎ በደቡብ አፍሪካ አይደል ነው እዛ ነው ጠቅላላ ኦልሞስት ወድ ማለት እኔ ቲክታክ ላይ ማቃቸው ደቡብ አፍሪካ ናቸው። አዎ ጠቅላላ እንዳለ ሐሰተኛ ነቢያት የሚመጣው ከዛ ነው። ተሳዳቡ የሚመጣ ከዛ ነው። አሁን እንትን ይላል ሰሙ ደቡብ አይደለም እንደሆነ አዋሳን አይደል? የሆነ አንድ ነበር ቆይ በለጠ ትልቅ ሰው ሲያወራ ማዕከላዊ ይሆናል። ሐዋሳ ደቡብ አይደል ነው ማዕከላዊ ነው። ኦኬ እና ምን አለ መሰለህ ነው ሞር አንዴ ባለፈው እና በጣም ሐሰተኛ ነቢያትን ይፈልጋሉ አሉ ደቡብ አፍሪካ በጣም ይፈልጋሉ። እና ለምንድን ነው ሐሰተኛ ነቢያትን ደቡቦች የሚፈልጉት ሲባል በጣም ኪለር ናቸው አሉ። እዛ ኪለር ናቸው፣ ጋንግስተር ናቸው ምናምን እና ምንድነው ይሄ ከእግዚአብሔር ጋር ለመታረቅ ነው ሐሰተኛ ነቢያትን የሚጠሩት አለ። እኔ የሆነ አንዱ ሲያስቀኝ ነበር የምር የቁም ነገር ነውና ብዙ ሐሰተኛ ነቢያትን ይወዳሉ አሉ። ጤናማ ነቢያት አይጠሩም አሉ። ምንድነው እስኪ ንገረኝ ለምንድን ነው? ባይዘዌ ገነት በደቡብ በኩል ገነት በደቡብ አፍሪካ በኩል ቅርብ ነው። አንተም ወደ ገነት መግባት ከፈለክ በዛ በኩል ደቡብ ክልል ተቀምጠው ሰምሻይ ሲሪየስ እናውራ። ቆይ አሁን የት ቤት ደቡብ አፍሪካ እንደገባሁኝ የሚገለኝ ማን መሰለኝ? የመጀመሪያ ገዳዬ ሄኖክ ነው። ከዛን ቤተ እምነት የለውም ተፈጸመ ነገር ይሄ ምንድን ነው? አንተ አይሰለችህም? ፈልቶ የገነፈለ አብያተ ክርስቲያናት ህብረት ነው ያለው። አማኑኤል ነኝ። ከአማኑኤልማ ተባረርክ እኮ። ማን የበለጠን መሰልኩ እንዴ? ኤርሚያስ ነው ነገር ጉዴ ሰራን። እኔ በል አጉል በቃ ኤርሚያስ ክርስቲያን መስሎ ማን ያልሸወደዋል? እኔ እኮ መጨረሻ ላይ እኮ እዛ አብረን እንጠንቁል አለኝ። ኧረ በሕግ አምላክ አባቴ እኔ ጥንቁልና አልወድም አልኩት። የኤርሚያስ ስሙ ሲነሳ በለጠ ሩጦ ወጣ። ታውቃለህ? አንተን አሁን እሱ ቤት አስገብቶ አንተን ይሄ ደግሞ ማን ነው የሚባለው? ኤርሚያስ ደግሞ ይባላል ካናዳ የሚኖር ምናምን እናንተን ሰብስቦ እባክህ ሙድ እያዝን ነው እንዴ? ሙድ እያዝን ነው። እኛ በኤርሚያስ ሙድ ካልያዝን ከበማል ሙድ እንያዝ። ግን ሰሙ አሁን የት ነው ያለው? እውነት ለመናገር አባቴ እኔ ኦርቶዶክስ ውስጥ ነው ያለሁት። እኔ መጀመሪያም ወዴትም አልሄድኩም እንጂ ሰይጣንን ክጃለሁ፣ ዓለምን ክጃለሁ። ምን ብለህ ምን ብለህ ስንት የትም አልሄድኩም አላለም። ዓለምን ክጃለሁ ብዬ የት እንደገባሁ ታውቃለህ? ዓለሚቱ ጋር የቀመስኩትን ቅመሱ እያልክ ነበር እንደ ቤት ከፍተህ ስንት ቀን ሙሉ ያየሁትን ምናምን እያልክ አንዴ ሲጀመር እኮ ሳክስ ነው። እኔም ጴንጤ ሰው እኮ ጴንጤ የሚሆነው ሊሰክስ ነው። ኧረ በእናትህ እኛም እንሰክስበት ብለን ሰክስን። በቃ ሰከስን፣ ተሰካከስን። አሁን አንተ ነው ሞር እየሰከስክ ነው እንትን እያልክ ነው። ያለቀስከው ስለምንድን ነው? አባቴ እኔ በጥፊ ብትመታኝ አላለቅስም። እኔ ያለቀስክበት ድምፅ አለ ላሰሙ አባቴ እኔ በጥፊ ብትመታኝ እኔ አላለቅስም። ሙድ እያዝን ነበር እባክህ። አሁን ማን ይሙትና እኔ ቀለሜ ቤት ገብቼ ጌታን የምቀበል ይመስላል? ማን ይሙትና ይቺ እንኳን ኦርቶዶክሶቹ እንዲቀበሉ ነው አሁን እንዲህ የምትለው እሱን ተወው። እሱ ሲጀመር ኦርቶዶክስ አንድ ቀን ከሆነ የጴንጤ ትምህርት አስተምሬም አላውቅም ተናግሬም አላውቅም። እና ተረጋጋ እንዴ። ድነናል እየዳን ነው እንድናለን እያለክ ነው ናንከባሲስ ድነናል እየዳን ነው እንድናለን የሚለው የኦርቶዶክስ ትምህርት አይደለም የእኛ ትምህርት ነው ብለህ ስትሞግት አልነበር? ያን ሰሞን ሰዎቹ ሁሉ አስገብተው
በሲስተም ካልሆነ ስለማትማሩ እኮ ነው። አትሰሙም። በሲስተም ካልሆነ እናንተም በሲስተም ማስተማሩ ጊዮርጊስን እንድትቀበሉ ያረኳችሁ በዚህ አይደል እንዴ? ጊዮርጊስ ሰማዕት ነው ብላችሁ 1 ወር ሙሉ ትከተሉ አልነበር እንዴ? ምንድን ነው ሲሳይ ግን ምን ነው? አንተ ደግሞ ሲሳይ አንዳንዴ ችግር አለብህ። ጌታን እንዴ አንተ የምትገባበትን ቦታ እንኳን ወቅ እንጂ። አሁን ቅድም ሙስሊሞች ገብተህ ህዝቡን እዛ የምታመጣው ምንድን ነው እንዴ? ኧረ ልጅቷ በጣም ፈልጋለሁ ብላኝ ገባሁ እኮ። በጣም ፈልጋለሁ አለች። እኛ ሁላችንም አንተ ተከትለን የመጣ ነው። ኧረ እዚህ ነገር ናቸው። አሁን ከሰዓት አበባ ንጠራት የለ እንዴ? ቆይ አይ አንዳንዴማ ዝም ብለህ ወይ በፌክ አካውንት ምናምን ግባ እንጂ ኧረ በጣም ትገርማለች። እኔ የምልህ ሰሙ አቤት አቤት ሰሙ አቤት ሲሳይ አይ የምር የኔም ጥያቄ ስለሆነ እኮ ነው የገባሁት እኮ። የምር ግን አሁን የት ነው ያለው? ቸርች አለ እንዴ? ቸርች ልምጣ? እኔ የለኝም። እኔ ግልጽ ነው የምናገረው። እኔ የለኝም። የለህም? በቃ አብረን እንፈልጋለን። አሪፍ ነው። ለመሰለ አሁን እኮ ሰሙ ኦርቶዶክስ ይሉን ቢል እራሱ እኮ ዝም ብሎ ኦርቶዶክስ አይሆንም እኮ። ኧረ እና ብለውታል። እነ ኬኩ እኮ እና ብለውት እኮ በጣም ሲሉ በእነ ኬኩ የሚሆን አይደለም። ኦርቶዶክስ እኮ የራሷ ስርዓት አላት፣ የራሷ ቀኖና አላት። ሰሙ ድጋሚ ቄዳር ተጠምቆ ተምሮ ምናምን እንጂ እኮ በአንድ ቀን እኮ በስሌቱ የሚፈጸም ነገር እኮ አይደለም። ኖ ብፁዕ አምላክ ንገራቸው ንገራቸው። የኤርሚያስ ቤት አይደለም ኦርቶዶክስ በላቸው። አሁን ደግሞ ችግሩ ኖሞር ምን እንደው ታውቃለህ? ኖሞር አቤት አቤት። አሁን ቄዳር የሚጠመቅ ኦርቶዶክሳውያን አያምኑትም፣ ቢመለስም ፕሮቴስታንቶች አያምኑትም። ስለዚህ ካቶሊክ ይሁን ነው የምትለው? ጆሲ አጋዥ ያስፈልጓል። ከጆሲ ጋር ይሰለፍ ደግሞ እስኪ አሁን አይ ቲክቶክ መቀለጃውን አርግ ወይ ደህና እንትን እኮ ነው አሁን ደህና ነገር እያወራ 46 50 ምናምን የነበረው እኔ ኦርቶዶክስ አይደል ምናምን ሲል 16 ይገባ። በነገራችን ላይ ሲስ ለአንተ የሚሰግድልህ ማን ነው? እኔ ነገርኩህ ከምንም አይደለም። ሰሙዬ ወደ ጌታ ብትመለስ ማን ነው? ምንድነው አሁን ሃይማኖትክ ምንድነው ሲሳይ? እኔ ክርስትና። ምን የሚሉት ክርስትና? ከሁሉም ያልሆነ ከሁሉም ያልሆነ ክርስትና። ቤተ እምነት የለህም እስካሁን? የለኝም፣ ቤተ እምነት የለኝም። ምንድነው ወደ መካነ ኢየሱስ ተመልሻለሁ፣ መካነ ኢየሱስ እየሄድኩ ነው ምናምን እያልክ ነበረ። ቪዲዮ ሰምቼ ነበር። አላልኩም። ልክፈትልህ ቪዲዮ አላልኩም። የቅርብ ጊዜ ከሆነ ትበታ ተሳስተን የተናገርከው አላ ወደ መካነ ኢየሱስ እየሄድኩ ነው ተመልሻለሁ አላልኩም። ወንጌል አማኝ በደንብ ስሙ። ወንጌል አማኞች በደንብ ስሙ። ሲሳይ ወንጌል አማኝ አይደለም። በደንብ ስሙ። ወንጌል አማኝ አይደለም አላልኩም። ወንጌል አምናለሁ እንዴ። አንተ በወንጌል አማኝ ውስጥ ነው ያለኸው ወይንስ ከዛ ውጭ ነው ያለኸው? ወንጌል አማኝ ነኝ። ወንጌል አምናለሁ።
በወንጌል አምናለሁ አልኩት። የወንጌል አማኞች ህብረት ውስጥ ነህ ወይንስ አይደለህም? እዛ ውስጥ አይደለም። በደንብ ስሙ። እዛ ውስጥ አይደለም። ኦኬ፣ በሙሉ ወጥተካል? አዎ ወጥቻለሁ። ከመካነ ኢየሱስ አዎ ወጥቻለሁ። ከቃለ ሕይወት ወጥተካል? ወጥቻለሁ። ሪከርድ አድርግ። ከሙሉ ወንጌል ወጥተሃል? አዎ ወጥቻለሁ። የትም ቸርች አሁን እየሄድክ አይደለም? አይደለም። እሺ፣ ወንጌል አማኝ ህብረትን ክጃለሁ ብለህ ኮንፌስ አድርግ። እንትን እኮ አይደለም። ወጥቻለሁ ካልኩ እኮ የወንጌል አማኝ ህብረትን ክጄ ወጥቻለሁ ብለህ ኮንፌስ አድርግ። አይደለም አልኩ እኮ። ለምንድን ነው ኮንፌስ ማድረገው? ክጃለሁ ብለህ ኮንፌስ አድርግ። ሰሙ እየሰማህ ያሰማል እንዴ? አይደለም አልኩ እኮ። የወንጌል አማኞች ትምህርት ልክ አይደለም ብለህ ታምናለህ? እንደዛ አይደለም። ትምህርታቸው ትክክል አይደለም። የወንጌል አማኞች ትምህርት ልክ ነው ብለህ ታምናለህ? አዎ ልክ ነው ብዬ አምናለሁ። ግን እነሱ ውስጥ ሁሉም ጋር ያለው ነገር ሁሉ እስላም ጋርም ያለው ልክ ነው ብለህ ታምናለህ? እስላም ጋር ያለው ልክ አይደለም። ማን ጋር ያለው ነው ልክ ነው ብለህ የምታምነው? ክርስትና ጋር ያለው ነው ልክ። ስለዚህ ወንጌል አማኝ ውስጥ ኢየሱስ ለዓለም አልተሰቀለም የሚለውን አልተሰቀለም። ኧረ ኃይሌ መሀል አትግባ፣ መሀል አትግባ። ቆይ እኛን ጨርስ። መሀል አትግባ፣ ችግር የለውም። አንተ ሚውት አድርግ ኃይሌ። እኔና እሱ እንተዋወቃለን። ኃይሌ እኔና እሱ እንተዋወቃለን። አንዴ ሚውት አድርግ። ሲሶ ኧረ በስመ አብ አንተ ግባ። ሲሳይ ነው ለካስ እንዲህ የሚረብሸው። ሲሳይ ኢየሱስ ለዓለም አልተሰቀለም ብለህ ታምናለህ? ሁሉም ልክ ነው ስላልክ አስወጣኸው። ይኸው ወይ ኃይሌ የሥራ ሚስት ምን አለ ብናወራበት አሁን እሱ ብቻ ነው እንዴ ሰው እያስገባ ሰው ላይ ፖለቲካ የሚሰራው? እኛም ዛሬ እንስራበት እንጂ ፖለቲካ ሲሶ ተመለስ። እንዴት ነህ? ሰላም ነው? ሰሙዬ ወይ ተመልሻለሁ። አባቴ ኢየሱስ ለዓለም አልተሰቀለም ብለህ ታምናለህ? ሲሶ እንደዛ ነው። እንዲህ ነው የምንጠራራው፣ እንዲህ ነው። አንቺ ደግሞ እንትን አትበይ። ቆይ ኢየሱስ ለዓለም አልተሰቀለም ብለህ ታምናለህ? ሲሶ ኢየሱስ ለዓለም ተሰቅሏል እንጂ አልተሰቀልም እንዴ? ስለዚህ ወንጌል አማኝ ውስጥ ኢየሱስ ለዓለም አልተሰቀለም ብለው የሚያምኑ አሉ። ሁሉም ልክ ናቸው እያልክ ነው? እና ኢየሱስ ለዓለም አልተሰቀለም የሚሉ ልክ ናቸው ብለህ ታምናለህ? አይ የለም፣ እንደዛ የሚል የለም። አንድ አማን ሻሎም እርግጠኛ ነህ እንደዛ የሚል የለም? አማን ሻሎም አለና ሁሉም እንደዛ ይላል እንዴ? ኧረ ተው እባክህ። ኦኬ፣ ከሱ ውጪ ሁሉም ይሄ ልክ አይደለም ብለህ ትቃወማለህ? በዚህ ጋር እንደ ኃይለኛ ሽሮ እየበላ ነው ስለሆነ ሰሙ የሽሮ እየበላ ነው። በጸጋ ስጦታ ታምናለህ እንዴ ሲስዬ? በጸጋ ስጦታ ታምናለህ? መጾም ጀመርክ እንዴ ሲስዬ? በደንብ ሲሳይ ይኸው ዛሬ ሮብ ጾም ነው እያለ ነው። በደንብ ስሙ፣ በደንብ ስሙ። ስለሆነ ብቻ አይደለም ይሄ ልጅ ወንጌል አማኝ አይደለሁም ብሏል። በል ይሶ ዛሬ ጾም ነው ወይ ሰሙኝ? ለምን እስከ 9 አልጾምክም? ለምን እስከ 9 አልጾምክም? ደርሰህ አልነበር? ማን ያቆነ እንትን ያለ ያደነቀ እኔ አቅም ሰው እኮ በሚችለው ልክ ነው። ለእኔ እስከ 6 እስከ 7 ከጾምኩ ማለት ነው። አስቀድሰህ ታውቃለህ ሲሶ? አዎ አስቀድሼ አውቃለሁ። ምን ያህል ስንት ጊዜ ወደ ኦርቶዶክስ ከመጣ ስንት ጊዜ አስቀድሰህ ታውቃለህ? ኧረ ወደ ኦርቶዶክስ አልመጣ ነው ያስቀደስኩት። ሰሙ ሳትመጣ ነው ያስቀደስከው? ኦርቶዶክስ አይደለም እኮ ሰሙ እኮ አስቀድሻለሁ አልከኝ እኮ አሁን እኮ አስቀድሽ ቤተክርስቲያን እንትን ውስጥ ሆኜ አስቀድሼ አውቃለሁ። ሲዋሹላችሁ ሲንተባተብ ይውልኝ ወንጌል አማኞች በደንብ ልብ አድርጎ ሳትመጣ እንዴት አስቀደስከው? እኔ የለውም እኮ ወንጌል አማኝ አይደለሁም እኮ በግድ ልታረገኝ ሳትመጣ እኮ እንዳልሆንክ እኮ ነገርከን። ሳትመጣ ኦርቶዶክስ ውስጥ እንዴት አስቀደስክ?
አይደለሁም። ወንጌል አማኝ አይደለም። ወንጌል አማኝ ማለት እንዴት አስቀደስክ? ኦርቶዶክስ ፕሮቴስታንት አይደለሁም እኮ አልኩህ እኮ ፕሮቴስታንት አይደለሁም እኮ። እንዴት አስቀደስክ ኦርቶዶክስ ሳትሆን? እሱ እኔ በቃ እንደ ለምን እሱ እኮ አንተ ኦርቶዶክስ አይደለም አይመለከትም እንዴ? ይመለከተኛል። ያንተ መጥፋት እኔን ይመለከተኛል። አንተ ኦርቶዶክስ አይደለም። እኔ እኮ ያንተ ነፍስ አይደለም። አንተ አሁን እኮ አንተ እኮ ለራስህ ወደ ኦርቶዶክስ ለመመለስ ራሱ ብዙ ስራ አለብህ እኮ እንዴ። ሲሶ እየነገር ስለኔ አይደለም እያወራለሁት። የኔ እኮ ኦብቪየስሊ ይታወቃል። አንተ ግን ለምን በሁለት መለያ ትጫወታል? አስቀድሻለሁ አልክ። እኔ አይደለሁም። ስንት ጊዜ ነው ያስቀደስከው? የምጫወተው ይኸውልህ እኔ አይደለህም ግን ስንት ጊዜ ነው ያስቀደስከው? አስቀድሻለሁ ስላልክ ብዙ ጊዜ እሱ በቃ አያገባም። አሁን አንተ የሚያስፈልግ እኮ እኔ ፕሮቴስታንት አለመሆን ለምንድን ነው የማያገባኝ? እሺ የቸርች ነው ያስቀደስከው። እሱም አያገባህም እኮ አንተ በኦርቶዶክስ አይደለም። ምን አገባ አንተ አይደለ? ኦኬ አንተ ኦርቶዶክስ ነህ፣ እኔ አይደለሁም። ታዲያ ኦርቶዶክስ ሳትሆን የቸርች ነው ያስቀደስከው እንዴ? እሱ አያገባህም እኮ እሱ እኮ አያገባህም። ኦርቶዶክስ ካልሆንክ እንዴት ነው አዲስ ቸርች ካለ እኮ እንደኔ ማብሬክ ልሄድ ነው። የቸርችን ያስቀደስከው አንተ አያገባህም እኮ ነገርየው። አንተ ኦርቶዶክስ እኔ እኮ አያገባኝም፣ ግን አንተ ሄደህ ያስቀደስክበት ቸርች እኔ መሄድ እፈልጋለሁና የቸርች ሄደህ ነው ያስቀደስከው። እሱ ራሱ አንተ ጎግል ጠይቃ አንተ የት እንዳስቀደስክ የት ነው የምጠይቀው? እየጠየቅኩህ እኮ ነው። ጠይቃ እኔ እኮ አስረግጬ ነገር ይኸው ጠየቅኩህ እኮ እሱን እኮ ነው እኮ። አሁን የቸርቹ የት ይሁን አንተን አያገባም እኮ። እኔ ነገርኩህ እኮ። አሁን አንተ ዋና ጥያቄ ቸርች አንተ የሄድክበት ቸርች ልሄድ ነው እና የቸርችን ያስቀደስከው ብዙ ጊዜ ያስቀደስካል ወይ? አሳሙዬ እኔም ስሙን አላውቀውም የት እንደሆነ። የሄድክበት ቸርች ኦርቶዶክስ ነው ወይንስ የወንጌል አማኙ ነው ቅዳሴው ስትሰማው? አይ እንትን የለም እኮ ወንጌል አማኝ ጋር ቅዳሴ አለ። ተናገር። የኦርቶዶክስ ነው የወንጌል አማኝ ነው የኦርቶዶክስ ነው ቅዳሴው የሄድክበት? አይሰሙ። አይዞህ አትፍራ፣ ተናገር። የማን ነው ቅዳሴው? አረ ወንድሜ እኔ ማንን የምፈራው ነገር የለም አባቴ እኮ። የወንጌል አማኝ ነው የኦርቶዶክሱ ነው ቅዳሴውን የሰማው ስትሰማው? ሌላ ጥያቄ የለም። የካቶሊክ ነው እያሉ ነው። ይሄን አንተን እኮ ነው የጠየቅኩህ እነሱን አይደለም እኮ። የካቶሊክ ነው እያሉ ነው። እዚህ ካቴድራል አለ፣ እዚህ ልደታ ካቴድራል። ኦኬ ካቶሊክ ነው የገባኸው? ልደታ ካቴድራል አለ፣ እዛ ሊሆን ይችላል እኮ። አንተ ልደታ ገብተን ያስቀደስከው? አረ ሰሙ ሌላ ደህና ጥያቄ የለም እንዴ? እሺ ሲስ ሌላ ደህና ጥያቄ ልጠይቅህ። እስካሁን ደህና ጥያቄ ስጠይቅህ ነበርና ሲስዬ በጣም ነው ብዙ ሰዎች ይወዱሃልና አንተ አሁን እምነት አልባ ነኝ፣ ሃይማኖት የሚባል ነገር የለኝም እያልክ ነው። ተመለስ። እባክህ ሳሙ እንደዚህ አይነት ነገር አትንትናት። ይሄ እንዲሁም ነው ትውልዱ ይሄን አግኝቶ ደግሞ ሌላ ጨዋታ ምን እንዲሁ ነው። እኛም ብቻ ነው የሚጠይቀው። ሰሙ ከስር ያላችሁ ሁላችሁንም ሰላም ብለናል። ይሄ ቀልድ በሚመስል ነገር ሰሙ ቀልድ በሚመስል ነገር የምትሰሩት ነገር በሙሉ እውቀት ያመጣልና የምን ቀልድ ነው? እኛ ፈታ እያልን ነው። በእናትህ ቲክታክን ፈታ ለማለት ነው የምንጠቀመው። ኃይልሽ አታክርረው። ፈታ እያልን ሌላው እንደዛ አይረዳህም። ሌላው እኮ እንደዛ አይረዳህም። ሳሚዬ እኛ መምህር አይደለን፣ ልናስተምር አይደለም እዚህ ላይ መጣ ነው። ያጫጩና አንዷላ ያንዴ ያጫጩታ እንዲያጫጩት እኮ ነው። በደንብ እንዲያጋግሉት እኮ ነው። ፈታ በሉ እንዴ! ፈታ እያላችሁ እንዴ! እናንተ አታክርሩት እንጂ እና ሲስ አንተ ያለበትን ሃይማኖት ከፍቅር ሲዝም እንዴት እንለየው? ቴሌብር አለ እንዴ? እሺ አዎ አለኝ። እሺ ከፍቅር ሲዝም እንዴት እንለየው? ሲስ ቴሌብር ስጠኝ።
ሰላም እንዴት ናችሁ ወንድሞች? እንዴት ነው ወንድማችን? ሰላም ሰላም፣ ደህና ነህ? አለን። ሰሙ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሲሶን በጥያቄ እያፋጠጥከው ነው። እስኪ አንተንስ ልጠይቅህ፣ ምን ችግር አለ? አንተ እስኪ የት ቤተ እምነት ነህ? ከነ ለማት ወሎሳ ቤት ለማ ስጋ ቤት ነው። ለማት ወሎሳ ለማት ወሎሳ ስጋ ትወዳለህ ማለት ነው። ፓስተሬ ነው። ስጋ ትወዳለህ ማለት ነው። አይ ስጋ ስለምወድ ሳይሆን የቤተ እምነቴን ስም እኮ ነው የነገርኩህ። እንደዛ የሚባል ቤተ እምነት የለም፣ አዲስ ነው። እስኪ የእምነት መግለጫችሁን አሳየኝ። ለጊዜው እያዘጋጀን ነው፣ አልደረሰም። ኦኬ፣ መልካም መዘጋጀት። ሲዘጋጅ መጥቼ እነግርሃለሁ። መልካም። በነገራችን ላይ ሰው ከመጠየቅ በፊት ራሱ ያለበትን ራሱ ቆም ብለህ ብታስብ እንደ ወንድም ሀሳብ ብሰጥህ ደስ ይለኛል። አይ ቆም ብዬ አሰብኩ እኮ አጋልጥ። ኧረ ገና ነህ፣ ብዙ ይቀራል። እውቀት የለህም ሳይሆን እውቀት ሊኖር ይችላል። ገና ነህ፣ መሀል ላይ ነህ። እሱን አንተ አልክና ያው እኔ መብቴን መሰለኝ የነገርኩህ። መብቴን ስነግርህ ደግሞ መብቴን አክብረህ። እሺ ወይ ሲሶዬ ሰሙ የአንተ ቤተ እምነት ከፍቅር ሲዝም አንተ የምትከተለው ፕሪንሲፕል ከፍቅር ሲዝም በምንድን ነው የሚለየው? እኔ እንጃ ሰሙ የገና እያጣራው ነው በምን እንደሚለይ። ኦኬ ገና አይ እና ስንት አባሎች አሉ? ወይ የለም እኮ አባላትም የለንም። አልመለመልክም? ገና አልመለመልኩም። አባላትም የለንም። ዝም ብለው ነው የሚከተሉክ? አይ እኔ ብቻዬን ማን ነው የሚከተለኝ? ማን ነው የሚከተለኝ? ተው እንጂ ተው። እና በተረፈ ፒስ ነህ? አለሁልህ አባቴ። ምሳ አሪፍ ነው? ምሳ እግዚአብሔር ይመስገን አሪፍ ምሳ በላው። እዚህ ሳሌም ሽሮ ይባላል። አሪፍ ሽሮ በልቼ ወጣሁ። ያው ሰሞኑን ስመጣ ያው መብላት አይቀርም እና እበላለሁ። ሰሞኑን ስመጣ እመጣላችኋለሁ ጠብቁኝ ትላለህ። አሪፍ ነው። አይ ግን የምር ግን ሰሞኑን እንትን መንፈስ አሁን እኔ ኦልሬዲ እንትን አልልም ቤት ከፍቼ ያው ትምህርት ምናምን ስለማላስተምር የኔ እንኳን ችግር የለውም። አንተ አሁን ትምህርት ስለምታስተምር እቅበተ እምነት ንጽጽር ስለምትሰራ ዲቤቶች አቆምን እኮ ሲስ እኮ አንተ የምር ግን የትኛው ቤት እምነት ነው? አቆምን እኔ ታድሶ ለምሳሌ የኦርቶዶክስ ጉዳይ አሁን አንተን ስናስገባ ቤተ እምነት እንዳለው ልንገርህ ዛሬ በግልጽ እኔ ዛሬ የት ቤተ እምነት እንዳለው ልንገርህ። እኔ አሁን ታድሶ ሉትራን ነኝ። በውስጤ ብዙ አባላትን እየመለመልኩ ነው። ገብቶሃል? የሉተርን የተሳሳተ አስተምህሮ በትክክለኛው በአፖስቶሊክ ቸርቹ አስተምህሮ መተካት ላይ እየሰራው ነው እና እዛ ላይ ነኝ እና ሉተር መታደስ አለበት። ሙሉ ወንጌል አማኙ ከመታደሱ በፊት ያው ሉተር ሶርስ ፍሮም ዘ ሶርስ ነው እኔ ታድሶ የጀመርኩት እና ከሉተር ጀምሬ እመጣለሁ ብዬ ነው እና አሁን መጀመሪያ ሉተርን እናድሰው እና ሉተር መታደስ አለበት እና ሉተራኖች መታደስ አለባቸው። ኦርቶዶክስ አይደለም ማለት ነው። ነገርኩህ እኮ ታድሶ ሉተር ነኝ፣ ሉተራንንም አድስ ነኝ። ነገርኩህ እኮ እኔ ሃይማኖቴን እኮ ነገርኩህ። ስለዚህ ሪፎርምድ ነው ማለት ነው። ታድሶ ሉተራን እየሰማኸኝ እኔ ታድሶ ሉተራን ቆይ ስማኝ፣ ታድሶ ሉተራን እንጂ ሉተራን አይደለሁም እኮ ሪፎርምን ሉተራን ነው ማለት ነው። አዎ ሉተራንን ሪፎርም እያደረኩት ነው እንደሌሎቹ የሉተርን ቤተ እምነት ነው ማድሰው። ሪፎርምን ሉተራን ነው ማለት ነው። አይ ሲሪየስ እኮ ነው በለው። በቃ ያው ወደ አማርኛ ስትመልሰው ሪፎርምን ሉተራን በለው። ኦርቶዶክስ አይደለም። ታድሶ ሉተራን ማለት ኦርቶዶክስ ማለት ነው እንዴ ሲሳይ?
እኮ ኦርቶዶክስ አይደለህም ማለት እኮ ነው። ኦርቶዶክስ እኮ እኔ ታድሶ ሉትራን ነኝ አልኩህ እኮ ሉትራንን ማድስ ነኝ። የኔ ቤተ እምነቴ ስሙ ታድሶ ሉትራን ይባላል እኮ። እንደኔ መልሳ እኔ እንደመለስኩት እኮ ኦርቶዶክስ አይደለም እኮ መለስኩልህ። ታድሶ ሉትራን ነኝ እኔ ኦርቶዶክስ አይደለም። ታድሶ ሉትራን ነኝ። ሉትራንን እያደስኩ ያለው ሰው ነኝ። እሺ አይ በቃ ችግር የለውም በቂ ነው። ተመለሰልህ አሁን? በቂ ነው ተመልሶልኛል። ጎበዝ ተመልሶልኛል። ሌላ ጥያቄ አለህ? የለኝም ሌላ በእውነት ያው እኛ በውስጥ ሆነን የምናድስ ነን። አሁን እኮ ልክ አሁን ለምሳሌ የሉትራን ጉዳይ ምናምን ሲሆን የኦርቶዶክስ ጉዳይ ሲሆን ያው ጣልቃ ለመከልከልም ለወደፊት እንዲያመቸን እኮ ነው ወዳጄ። የኦርቶዶክስ ጉዳይ አይደለም። እኔ አፖስቶሊክ ትምህርትን እከተላለሁ። የሐዋርያትን ኢኩሜኒካል ቸርች የምታስተምረውን ትምህርት ነው የምከተለው። ኦርቶዶክስ ካስተማረች ልክ ናት እላለሁ። እኔ እስካሁን ሳይ ኦርቶዶክስ ልክ ናት። ምንም ከአባቶች አስተምሮ የጨመረችው ምንም ትምህርት የለም። አሁን ማድሰው በቁም ነገር ተጨማሪ ያመጡትን ሉትራንን እነዚህን አድሼ ወደ ክርስትና ማምጣት ነው የኔ ዓላማ። እዛው እኮ የሆነ እኮ ሉትራን ነው የሚሆኑት አይደል? ወደ ሉትራን ኦሪጂናል ወደ ሉትራን ትምህርት ነው የምትመልሳቸው። እስኪ አንድ ጥያቄ ልጠይቅ። አሁን አንተ ወንጌል አማኝ ውስጥ በነበረ ሰዓት ታድሶ ኦርቶዶክስ የሚባሉ አሉ አይደለ? ኦርቶዶክስ አሁንም እኮ አሉ እኮ ታድሶ ኦርቶዶክስ። አንተ በነበርክ ሰዓት ወንጌል አማኝ ውስጥ እነዚህ ሰዎች የሚረዱት በወንጌላውያን ህብረት እንደሆነ ታውቃለህ ወይ? አላውቅም። ሚዲያ ላይ ወጥተው ምን እዚህ አሁን ዛሬ ስለጠየቅኩ ነው አላውቅም ያልከው? እኔ ክርስቶስን አላውቅም። እግዚአብሔር እርግጠኛ ነህ? በእውነት አላውቅም። እሺ ለሙሉ ወንጌል ያበደርናት ወደ ስንት ነው? ወደ 10,000 አባላት አሉን ብለዋል። እና እኚህ ከሙሉ ወንጌል አባላቸውን የሚቀበሉት መቼ ነው? ታድሶ ሉትራን እኚህ ታድሶ ኦርቶዶክስ ነን የሚሉ የእኔም ጥያቄ ነው። 10 ሚሊዮን ባለፈው ቴዲ ሀሳብ ሲናገሩ ሰምቼ እኔም ጠይቄያለሁ እኮ የእኔም ጥያቄ ነው። ሰሙኝ 10 ሚሊዮን እስኪ አንድ ጥያቄ ልጠይቅ። በአገር ይሰጣቸዋል አሉ ወይ? አንድ ጥያቄ ልጠይቅና ሲአይኤ ወርልድ ፌስቡክ ነው ምናምን የሚለው ሲአይኤ ካየኸው እዛ ላይ ዳታን አውጥቷል እየተባለ ሰሞኑን እየተሰራጨ ነው እና የወንጌል አማኝ ቁጥሩ ወደ 33 ሚሊዮን ደርሷል የሚል ዳታ ሰሞኑን እያሰራጩ ነው እና ሀገሪቱ ላይ እኮ ወርልድ ቡክ ኦፍ ሪከርድ ሲአይኤ ወርልድ ቡክ ኦፍ ሪከርድ ኢትዮጵያ ውስጥ ምን አይነት ዳታ እየወሰደ ነው ኢስቲሜሽኑን የሚሰራው? ውሸት ነው አልኩ እኮ እሱ የተሳሳተ ዳታ ነው እኮ። አሁን በየቸርቹ ይሄ ውሸት ለህዝብ እየተነገረ ነው። ጴንጤ 30 ምናምን ሚሊዮን ከ18 ሚሊዮን አንስተውት ጴንጤ 33 ሚሊዮን ገብቷል። በኢትዮጵያ ሁለተኛ ቁጥር ነው ምናምን እየተባለ ውሸት እየተነዛ ነው። ግን እኔ አሁን አንድ ጥያቄ እጠይቃለሁ። አትዋሽ ሰሙ አትዋሽ። የትኛውም ቸርች እንደዛ አይባልም። የትኛውም ቸርች አይባልም። እኔ ኤቪደንስ አመጣላለሁ። ኤቪደንስ አለኝ እኔ አይደለሁ እንደ መሬቷ ላይ ያለው አይደለም። እኔ ኤቪደንስ ሰጣለሁ። ትልልቅ ፓስተሮች እንዲደርሰናል። 40 ሚሊዮን ሆነ ምንድነው የሚጠቅመው? እስቲ ንገረኝ። ፖለቲካ ነዋ። 30 ሚሊዮን ነኝ ማለት የምትገደል ኦርቶዶክስ አለ ወይ ሙስሊም አለ እያለ እኔ አላርም እያደረገ ነው። ለምን ወገኖቼ ይገደላሉ? ይሄ አላርም ነው። የሌለን ቁጥር ጨምሮ መናገር ነገ አስገድደንም ገለንም ወደኛ እናመጣለን የሚል ትልቅ ፖለቲካዊ አንድምታ ያለው ቁጥር ነው ቁጥሩ። ምክንያቱም ሰው ከ18% ወደ 33% አድርገን ከሆነ ከመግደል ጋር ይገናኝ ማረሰሙ እንደውሊና በቀጥታ እንዴ ነው ሲሳይ በደንብ እኛ ፖለቲክሱን እናውቀዋለን። ተው እዚህ ላይ እንኳን አትግባ። ተው እኔ እግዚአብሔርን ስለፈራሁ ማውራ በግልጽ ነው ማውራ ያለው ነገር ከምላሱ ያመለጠ ወንድሜ ሰሙ እኔ በስርዓት እናውራ። እንደዚህ አይነት የህፃን ልጅ ወሬ ውስጥ አልገባም። እኔ ትልቅ ሰው እኔ ስለ ህፃን ልጅ ወሬ አይደለም እንደ ትልቅ ሰው እናውራ። ቁጥሩን ከፍ አድርጎ በዚህ ልክ የኢትዮጵያን 33% ህዝብ ነኝ ለምን አትመለስም ማለት ምንድን ነው አሁን ያለው አንድምታው? እንደዚህ የህፃን ልጅ ወሬ ናገው አስገቡት። ኖ ይሄ ህፃን ልጅ እንዴ በቸርች ደረጃ እየተሰበከ የህፃን ልጅ ወሬ ትላለህ አገልጋይ